ታሪክ ንገረን። እንግዲህ እኔ በርሬ ያውቃለሁ ነው የምለውና የበረርኩት ደግሞ እንዳሁንም አልነበር። የዛ ጊዜ ልጅ ነኝ፣ ለግላጋ ነኝ፣ ያምራለሁ፣ ተኳሽ ነኝ፣ መራሽ ነኝ። የዛ ጊዜ ዳግማዊ ምኒልክ ተማሪ ቤት ነበር ያለው። የተመለመልነው ከዛው ከዳግማዊ ምኒልክ ትምህርት ቤት ነው። 14 ነበር የዛ ጊዜ ምልምሎቹ። መጀመሪያ ኢትዮጵያ አየር ኃይል ገባው። ኢትዮጵያ አየር ኃይል ውስጥ ወደ 115,000 ሰዓት ነው ያስመዘገብኩት። እውነቴን ነው የምልህ፣ ቀልድ አይደለም። አንድ ቀን እንደዚህ ብዬ በርሬ አላውቅም። እንዴት ብለህ ነው? እሺ መኩዬ ተው አታልቅስ። መኩዬ ገና አልበረርኩም እኮ ልበር አየር ኃይል ገባሁ። 15,000 ሰዓት ነው የበረርኩት። የሀገር ውስጥ በረራ ነው ያደረከው? በአየር ኃይል የሀገር ውስጥ የውጭ የለም። ያገኘው ነው አየሩ መድኃኒዓለም ነው። ጸጣሉ ክፍያ በፍላይት ነበር የለም እንደሱ ስልክ ራሱ ከዚህ በኋላ ሞኬ በግል ነው እንደሱ በግል ሲሆን ነው እንደሱ። ለሀገር ጉዳይ ነው የምንበረው። ለሀገር ጉዳይ በረራ ዋጋ ጠይቁበት፣ ምክንያቱም ነፍስ ነው የምትሰጠው። ትክክል። አሰልጣኙ ማን ነበር? ደሞዙ ካስፈለገ የዛ ጊዜ 17 ብር ነው። ግን አሰልጣኙ ማን ነው? የውጭ ዜጎች ናቸው? የሀገር ውስጥ ናቸው አብዛኞቹ፣ ግን ስዊድኖችም ነበሩ። አልተጎዳህም በረራ ላይ? እግዚአብሔር ይመስገን። 2 ጊዜ፣ አንድ ጊዜ ሞተር ተበላሽቶብኝ ቆሜያለሁ። ያው ቴክኒክ ነው እሱ ደግሞ አየር ላይ። ተኝቷል። ጌጁ እንደዚህ ተኝቶ አሁን በቃ ምንም እንቅስቃሴ የለውም። እንዴት አስነሳው ጌጁ? እንትን ነው ያደረኩት፣ ፍሪሲዮኑን ንፍና አድርጌ 17 እንዲህ እያለ ከየት ነበር ብዙ ጊዜ ቴክ ኦፍ የምታደርጉት? ስጋ ሜዳ። ከዛ ነው። ስንት አይነት አውሮፕላን ነድተህ ታውቃለህ? ስጋ ሜዳ ማለት ታጠቅ ጦር ሰፈር ይባላል። ጎሽ ጎበዝ። እና ማነው ኮንጎ ሄደው? አሁን ማነው ኮንጎ ሄደው? ይሄ ትናንት እኮ ነው፣ ያንተ ፊት ነው። እሺ ተከስክሰህ አታውቅም? አላውቅም። በቃ አንድ አደጋ ነው ያጋጠመኝ። እሱም የነዳጅ ከየት ሞላኸው? ዘይት እንዲዞር ብዬ ሳይ ደመናው ላይ እንዳለ መስመር ሰርቻለሁ። ዘይት ከየት ሞላኸው ታዲያ? ነዳጁን ከየት ሞላኸው? ጨርሰህ ዘይት ነው ያፈሰሰው። ዜሮ አደረኩና አልኩህ እኮ በፍሪሲዮን ተጫውቼ እንዲህ ስትለው ክንፉ እንዲህ ይላል። በቃ እንዲህ እያልኩ እንደዚህ እግዚአብሔር ያወጣኝ እንዲህ በጭንቅላቴ ልቆ እንዲህ እያልኩ ተነጋገሩ። ከዚህ በለማ ወደ ማይ መኮ ያወራው ነገር ሃይሚ የበረርኩት እኔ፣ አንተ ምን አስጨነቀው? የበረርኩት እኔ ነኝ። አይ አግዙኝ አለው። መኮዬ ጥሩ አይደል? የብረር ምን ይበል ግን እንዲያረጋት ደግሞ ፍሪሲዮን ነው። አልብረር ወይ ንገሩ። በሮ ሊያውቅ ይችላል። አብረሮ ነው የማያውቅ። አበረርኩ ነው ያለው አይደል? በረርኩ ነው ያለው። ታዲያ እኔ ያለው እንዴ እንዲያረኩት በረሬ ማለት እኮ አብረሬ ነው ያለው። አብረሬ አይደለም ግን ዋናው እንትኑ በረሬ ከሆነ የሚበር ነገር አለ ማለት ነው እኮ። አብራሪው ነኝ ነው እኮ እያልከኝ እኮ። ታዲያ አብረሬ ያለው እሺ አይደለም። ልክ ነዳጁ ሲያልቅ ወላንዶ ምናምን አይደለም፣ አየር ላይ ነበርክ? የሆነ ነገር አየር ላይ እንዴ ጀት እኮ ነው
ጀት ነው ሚግ 23 ነው። እንወዳለን፣ እናከብርሃለን። መኩዬ ሁሌ አንተ ተከታይ ነን። ዛሬ ግን አንከተልም። ዘይት ሄዶ መጀመሪያ እዚህ ትልቅ ችግር ያለው ማረጋገጥ መቻል ነው። ወይ ጀቱን ሰጣችሁ ማረጋገጥ፣ አለበለዚያ የሰራውበት መስሪያ ቤት አልሞትም ተቋም ነው። እሺ ሃይሜ ልትጠይቅ እዛ ሄዳችሁ ማረጋገጥ ነው። አይልጠይቃ ምን ያህል ጊዜ ሰልጥነህ እንደገና እሱንማ አቋረጣችሁኝና ቀጥታ በረርኩ እኮ በቃ ስለዚህ ከዳግማዊ ምኒልክ ትምህርት ቤት ወጥቼ የዛ ጊዜ 14 ልጆች ነበር። ወደ ማሰልጠኛ ገባን ስል ቀጥታ በረራው ላይ ገባልን አላችሁ። 115000 ሰዓት በረር ያለው አሉ። በቃ ወሰኑ። እውነቱ በረራው ላይ ገባልን። ይኸውልሽ እናከብረዋለን። የምንወደው እጅግ ምርጥ ሰው ነው መኩዬ። ግን ዛሬ አይደለም። ዛሬ ከሁለቱ ጋር ውሸት አይመስልሽም? ምን እውነት በረሻል እንዴ? ጀት ካለ ውሸት ነው። ሚግ 23 ምናምን እያለ አይደል? ውሸት ምን ነው ወይ ያልበረረ ሰው መኮንን ላከ አባዬ በርሬ አቃለሁ ያለውን ፍልፍሉ ሃይሚና አሌክስ ውሸት ነው ብለዋል። አሁን መኮ ያወራው ነገር እውነት ነው ውሸት ነው? እኔ ከበረር ካቢናን አይ መኩዬ እውነት ነው።